ወንድሜ ነው ወደ ሰላም ናችሁ? እንዴት ነህ? ባቅላባ እየበላን ነው አይደል? አየሩም ደስ ይላል። ስለዚህ ፈታ እንበል። በሉ። እንኳን ደህና መጣ። አስቸገርን ወንድሜ። ምንም አላደረግም። አንተ ምንም ነገር አድርጎ አላልከንም። ስማ፣ እዛ ውስጥ ስናያችሁ ሐውልት ነበር የምትመስሉት። ተባረኩ። ግን እኮ በፈለከው ጊዜ መወዳደር እንችላለን ወንድሜ። ምርጥ ሰው እኮ ነህ። ደግመን መወዳደር የለብንም። ብሉ። ምርጥ ባቅላባ ነው። ብሉ። እንዴት ነው? ይጣፍጣል። የዚህ ኬክ ቤት አይስክሬም ራሱ የሚገርም ነው። ቆንጆ ነው። መልካም ምግብ ለሁላችን። አንዴ እዩ፣ የሆነ ሰው እየመጣ ነው። ሰላም ነው አለቃ? ጭራሽ የሚከታተሉን ሰዎች ቀጠርክብን? ምን ነው? ከድር እስኪ ና፣ የምናወራው ነገር አለ። ና ከድር። ምንም አታስብ። አጎቴ፣ ያንተ ሰዎች ምንም አይገቡኝም፣ ግን ከሁሉም በላይ አንተ አትገባኝም። ቦታውን ባዶ አስቀረው። ከዛ አብሬህ እንድሰራ ጠየቀኝ። ምን አስበህ ነው? ስማ፣ ዝም ብለህ ብታዳምጥ ይሄ በሕይወትህ የማይደገም ቀን እንደሆነ በደንብ ይገባሃል። ውይ እንጂ እዚህ ነው የምትኖረው ማለት ነው። ያሳዝናል። በይ እንሂድ፣ ሂጂ። መጥሪያውን ንኪው። አዝራ፣ አንቺ መውጣት ስለማትችይ መተለና ይሽወሰነ። አቶ ከድር ቤትሽ ውስጥ ብናወራ አይደብረውም አይደለ? ምን ነው እንጂ ቤትሽ ውስጥ እንድንገባ ትፈቅጂልኝ? አረ እንደዛ አይደለም፣ በጣም ስለገረመኝ ነው። እባካችሁ ግቡ። የፕላስቲክ ጫማ የለሽም? መተ ቤት ውስጥ የሚደረግ የፕላስቲክ ጫማ እንድገዛ አስታውሰኝ። ምንም አታስብ፣ ብዙ ነገር እንሞላለን። አንቺ እንዴት ነሽ ታዲያ? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አያቴ፣ አጎቴ ሀሊል፣ አዝራ፣ የአዝራ አባላቱ መቴ። እንዴት ደስ ይላል። ለረጅም ጊዜ ስንጠብቅ ነበር። ዛሬ ሙሉ ቤተሰቡን ለማየት በቃን። አያትሽም ዛሬ እኮ መጥቶ ነበር። የኔ አያት የእንጅላ ነገር አሳስቦት ነበር። በሌላኛው በኩል አለመግባባት ተፈጥሮ ነበርና ደግሞ ለዛ ከሆነ ወደዚህ ቦታ የመጣሽው አታስቢ። ያው ከድርን እኮ በደንብ አውቀዋለሁ። አያሳስብም። ይቅርታ፣ ከእንጅላ ጋር ብቻችንን ማውራት እንችላለን? መኪና ውስጥ ነኝ። ዊ እባክህ አትሂድ። አይሆንም። ሻይ ይቅረብ። ሻይ አፍልቻለሁ። አብረን እንጠጣ እባካችሁን። አመሰግናለሁ። አይሆንም። እባክህን መቴ፣ እናውራ፣ በግልጽ እንነጋገር። ተቀመጥ። አሁን ሻይ አመጣለሁ። አትጨናነቅ እባክህ። አይሆንም። ለአያት ምንም ነገር ማቅረብ አልቻልኩም። አንተንም እንደዛ ማድረግ አልችልም። ከፈለክ ቡና ላፈላለህ ትችላለህ። አይ አመሰግናለሁ። ሻይ ጠጣ።
መልካም ጊዜ። አዝራ ምን እንደተፈጠረ አይተሻል። ከድርም እንድሰራ አይፈልግም። ይህንን ነገር ከዚህ በላይ ላረዝመው አልፈልግም። እሺ ካልሽ አያቴ ዚያ የከድርን ነገር በደንብ ያስተካክለዋል፣ አታስቢ። እንድገለው ትፈልጊያለሽ አይደለ? እንጅላ ንገሪኝ። እውነቴን ነው ገለዋለሁ። እሺ ይቅርታ አድርጊልኝ። የእውነት ችግርሽ እኔ ከሆንኩ ላንቺ ስል እቀየራለሁ። እመኚኝ። እኔ ከሆንኩ ላንቺ ስል እቀየራለሁ። እውነቴን ነው የምልሽ፣ እውነቴን ነው። ብቻ ከኔ አትራቂ። እኔ እኮ ካንቺ ውጪ መኖር አልችልም። እሞክራለሁ። እውነቴን ነው። ከዚህ በኋላ ካንቺ ጋር ያለኝን ግንኙነት በጥንቃቄ አድርጓለሁ። የተናገርኩት ሁሉ ከልብ ያልነበረም፣ በሰዓቱ በጣም ተናድጄ ስለነበረ አውቃለሁ። ባላውቅ ኖሮ እዚህ ምን እሰራለሁ አይደል እንዴ? ከማንም በላይ አስብልሻለሁ። ማለት ለራሴም አስባለሁ፣ ግን ላንቺ ይበልጥ አስባለሁ። እመኚኝ፣ እውነቴን ነው። እንጅላ እንደዚህ ያየሽኝ ዝም አትበይ። ቤተሰብ እኮ ነን፣ ቤተሰብ። በፈጣሪ ስም ምን እያስባልሽኝ እንደሆነ ተመልከቺ። ይሄንን ሁሉ ቃላት ለማንም ተናግሬ አላውቅም። እሱን ታውቂያለሽ አይደል? አንቺ እያሰብሽ ያለሽውን ነገር እኔ አላውቅም። ግን ከድር ሌላ ሀገር ከወሰደሽ ደስተኛ ሆነሽ ትኖሪያለሽ? እንደዛ ነው የሚሆነው? ንገሪኝ። አዝራ ስሚኝ፣ እንደዚህ ስታደርጊ የበለጠ እናደዳለሁ። ይሄ ነገር ለእኔም ቀላል እንዳልሆነ ታውቂያለሽ። ግን ለሁሉም ሰው የሚሻለው ይሄ ነው ብዬ አስባለሁ። የመጨረሻ ውሳኔ ይሄ ነው። ለሁሉም ሰው ይሄ ነው የሚሻለው ማለት ነው? እንጅላ፣ ይሄ እኮ ያንቺ ህይወት ነው። እናቴን ለኔ ተይልኝ። አያቴ ዚያንም አሳምኘዋለሁ። ከዚህ በኋላ ማንም ሰው አንቺን አይናገርሽም። አታምኚኝ ማለት ነው? እሺ ታዲያ ከድርስ እሱን እንዴት ያሳምኑታል? ከእሱ ጋር ስራ በመስራት ችግር የለውም። አታስቢ። ከድርን ለኔ ተይልኝ፣ ለኔ ተይው። እንዴት? ምን ልታደርጊ ነው? አንድ ያሰብኩት ነገር አለ፣ ግን አዲስ ነገር ነው። ታያለሽ፣ እመኚ። አዝራ ቆይ፣ ምን አስበሽ ነው? ሁላችንም ከዚህ ውዝግብ እንድንወጣ አድርጋለሁ። እሱን ብቻ አውቂ። ግን አሁንም እያስጨነቅሽኝ እኮ ነው። አታስቢ፣ ምንም የሚያስጨንቅ ነገር የለም ውዴ። እንጅላ አልገባኝም። ቆይ እስከ መቼ ልታስጮይኝ ነው? ስሚኝ፣ አንቺ ያልነበርሽ ጊዜ እኮ ሲደበድቡኝ ነበር። ምን? ሰውነቴን እንዳለ ብታዩ በልዟል። እንዴት? ማን መቶሽ ነው? ለምን መቶሽ? አክስቴ ጉልተነች የመታችኝ። ኦፍ፣ እውነቴን ነው። እዛ ቤት ውስጥ ብቻዬን ከተውሽኝ እኔ ራሴ አክስቴ ጉልተነን ነው የምሆነው። ይህንን ሁሉ ጊዜ ከጎንሽ አልነበርኩ እና ምን ያህል ብትጠይኝ ነው አሁን የተውሽኝ? እውነት አልገባኝም። ማለት የምትቻ አይመስለኝም። እስኪ እባክሽን ተይ። ስታስቢው እኔ አንቺ እንዴት ልጠላሽ እችላለሁ? ብፈልግ ራሱ አልችልም። እሺ ትንሽ ክፉ ነገር ነኝ፣ ግን እንደዛም ሆኖ ደስ እላለሁ አይደል እንዴ? እንጂ ጉዴ። እንጅላ እስኪ ንገሪኝ፣ ትዳሬን ማፍረስ ፈልገሽ ነው? እሱ ደግሞ ምን ማለት ነው አዝራ? በአንቺ በመቴና በእኔ ጭቅጭቅ ምክንያት ነው። መቴ በጣም ተጨንቋል። ከፈለግሽ አሁን ይምጣና ይንገርሽ። መቴ! አይ አያስፈልግም፣ ተይው። ቆይ አንድ ጊዜ መቴ፣ ና እባክህ መቴ። እየጠራች ነው። አንተ እንደሰማት እኔም ሰምቻለሁ። ይቅርታ፣ አመሰግናለሁ። ችግር የለም። መቴ እባክህ ለእንጅላ ስለኛ ንገራት። ለምን ያንቺ ወሬ አይበቃም እንዴ? ና ወደዚህ ሀሊል፣ ና ቁጭ በል እዚህ ጋር። እንድትሰማ ቢፈልጉ ኖሮ ይዘው ይገቡ ነበር። ፈጣሪ ሆይ! እንዴ መቴ፣ እዚህ የመጣ ነው ልንክሳት አይደል እንዴ? አዝራ፣ እመን፣ እሷ ጉዳይ ውስጥ በጣም ገብተ ነበር እና ከድርን ያደረከው ነገር ደስ አይልም። እመን። እናንተ እስከዛ አወሩ፣ ማንሳት አለብኝ። ግን ይቅር ተባባሉ፣ ታረቁ። እሺ ሰላም ይውረድ። አሁንም መለሳለሁ። እሺ ስማ መቴ፣ እንዳታናድዳት። እሷን ለመካስ ነው የመጣ ነው። ሄሎ አዝራ፣ ደውለሽልኝ ነበር? ማመን አልቻልኩም። አንቺ ጋር መደወል በጣም ፈርቼ ነበር። አዎ ደውያለሁ። አዎ ምንድነው ነገሩ? ለኔ ጊዜ ስለሌለ ነው ማታነሳው? ኧረ እባክሽ እብድ ነሽ እንዴ? ቆይ አንቺ እንደዛ ከሆነ እንኳን ደስ አለ። ልታገባ ነው? ስማ፣ መጨቃጨቅ የለብንም እሺ? እባክህ እዚህም ሆነ ሌላ ቦታ ካንቺ ጋር መጨቃጨቅ አልፈልግም። ምን ማለት ነው? ትክክል ነሽ እያልኩሽ ነው። ያንቺ ህይወት ነው። ከዚህ በኋላ በሞት እንኳን ካንቺ ጋር አልጣለም። በደንብ አድርጌ እረዳሻለሁ። ማለት ምኑን ነው የምትረዳኝ? ያ
ሁሉም ሰው የለመደውን ነው የሚፈልገው። ነፍስሽ ባርነትን የለመደው። አዛዥ ሳይኖርሽ መኖር ምቾትን ይነሳል። ለዛ ነው ለራስሽ ሰው ያገኘሽው። ቁጭ በይ፣ ተነሺ፣ እንደዛ ትልቅ ቦታ እንዳለሽ ነግሬሽ ነበረ እና አሰብኩበት። ኤንጂላ ለኔ በጣም ትልቅ ቦታ ነበረሽ። ኦዛን ትክክል ነበረ። ኦዛን በምኑ ነው ትክክል የነበረው? እሱን ታዩ። ነጥቡ እሱ አይደለም። ነጥቡ አንቺና እኔ አሁን አንድ አይነት ቦታ ላይ ነን። አዝራን ላንቺ ብዬ ማናደድ አልፈልግም። ስለዚህ ማግባትም አለማግባትም ውሳኔው ያንቺ ነው። ለኔ ምንም ለውጥ የለውም። እኔ ላሸማቀቅሽ አይገባም። ደስተኛ እንድትሆኚ ነው የምፈልገው። ዋናው ያንቺ ደስታ ነው። አሁን አንቺ ለኔ እንደ ማንኛውም ሴት ነሽ ማለት ነው። ምን ተፈጠረ? ስለምን አወራችሁ? ኤንጂላን ይቅርታ ጠይቃታለሁ። ከዚህ በኋላ እኔን አይመለከተኝም። የፈለገችውን መሆን ትችላለች። እሺ እንጂክ ምናልባት ባናስጨንቃት ይሻላል። ኤንጂላ እንድታሰብበት ጊዜ እንስጣት። ብቻዋን መሆን ትፈልግ ይሆናል። አይ መልስ ሳላገኝ እኔ ከዚህ አልወጣም። ትሄጃለሽ አትሄጂ? እመጣለሁ አዝራ፣ እመጣለሁ። ጥሩ ነው የሚሆነው። በጣም ወድሻለሁ። እሺ በጣም ነው የምወድሽ። ከልቤ ወድሻለሁ የኔ ውድ፣ ከልቤ ነው የምወድሽ። ቆይ ነገሩ ለምንድን ነው የማይገባህ? ስማኝ፣ የፈለኩበት ቦታ በፈለኩበት ሰዓትና ቀን ይዤ ልሄድ እችላለሁ። በደንብ አድርገህ ታውቀኛለህ። ምንም አያስፈራኝም ልጄ። እና ደግሞ ትልቅ ልጅም አይደለህም ማለት ከአንተ ጋር ለመስማማት ብዬ የማይሆን የደደብ ሥራ መስራት የለብኝም። በዛ ላይ በሕይወት ላይ የማታገኘውን እድል እየሰጠው ነው። እና ታዲያ ለምንድን ነው ጭንቅላትን የማትጠቀምበት? ይቅርታ አለቃ፣ ሕይወት እድል ሰጥታኝ አታውቅም። ለዛ ነው የማላልፈው። ምን ማለት እንደፈለኩ ገብቶሃል አይደል? ግልጽ እናውራ። ሁለቴን የተገናኘ ነው። ሁለቱንም ጊዜ ደስ የሚል ነገር አላወራንም። መጨረሻ ላይ ምንድነው የሚፈጠረው? ምራትህ እኔን ሹፌሯ ማድረግ ብትፈልግም ሊሳካላት አልቻለም እና ጠባቂ ልታደርገኝ ነው። ጥሩ ነው። እድልህን አለማለፍህ ጥሩ ነው። በጣም ደስ ይላል። ወድጄዋለሁ። የእውነት ወድጄዋለሁ። ያሰብኩትን አረጋግጦልኛል። እሺ፣ በዛ ላይ ማንም ሰው እንዳልደገፈ ነግረኸኛል። የሚገርመው ነገር እኔን ማንም አልደገፈኝም። እኔ በሕይወቴ ሙሉ ድህነትና ራብ እስኪ በቃኝ አሰቃይቶኝ ነው እዚህ የደረስኩት። ገባ አይደል? ግን ልጆቼንም የልጅ ልጆቼን በድህነት እንዲሰቃዩ አላደረኩ። ምናልባት ጥሩ ነገር ላይሆን ይችላል። ምክንያቱም አሁን ይህንን ሥራ እንዲመሩና ከኔ በላይ ትልቅ የተባለ ደረጃ እንዲደርሱ እፈልጋለሁ። ይቅርታ አድርግልኝ አለቃ፣ ግን ያንን ፊልም መስራት ከባድ ነው። መጨረሻው ይታወቃል። ነገሮች ለአንተ ከባድ ናቸው። እሱ ከኔ ጋር ምን ያገናኘዋል? በደንብ አድርገህ ትፈልገኛለህ፣ ግን ደግሞ እኔም አንተን በደንብ እፈልግሃለሁ። ይሄ ኢስታንቡል ነው። ነገሮች እዚህ ከባድ ናቸው። አንድ ቀን ታገባለህና ልጆችም ትወልዳለህ። ስለዚህ ድንጋይም ነክሰን ቢሆን ኃይላችንን እናጠንክር። ምናልባት ያን ጊዜ አቶ መቴ ትንሽ ይበሳጭ ይሆናል፣ ግን ፉክክሩ እድገትን ያመጣልሃል። እንድንጣለ ነው የምትፈልገው ማለት ነው። ግን እኔ እንደማውቀው ፉክክሩ ጎን ለጎን ነው የሚደረገው። የልጅ ልጅህና እኔ ሁሌም ቢሆን ግንባር ለግንባር ነው የምንፋለው። ምን ታስባለህ? እሱ አይሰራም። መኪና ማቆሚያው ትንሽ ይሆንብናል። የመኪና ማቆሚያውን እርሳው። እኔ ኢስታንቡል ውስጥ የፈለግከውን መኪና መሸጫ እሰጥሃለሁ። እንደውም የፈለግከውን መሬት አሳየኝ፣ እዛ መኪና ማቆሚያ እሰራልሃለሁ። የፈለግኩትን አይነት? አዎ። እሺ፣ ተመችተኸኛል። አንድ አይነት ነገር እያሰብን ነው። መሞከር እንችላለን። ጥሩ ነው። በል እንጨባበጥ። አንድ ነገር አለ። ስለ ኤንጂላ ነው የማወራ። አለቃ፣ ስለ ኤንጂላ እናውራ። እዛ እንድትሰራ አልፈልግም። እንደውም ይህንን ስራ እንድትተው ነው የምፈልገው። በቃ ብሰራም ባልሰራም ምንም አይመስለኝም። ፈታ ብዬ ብኖር ነው ደስ የሚለኝ። ቆይ ስለዚህ ነገር ነግረሃት ታውቃለህ እንዴ? ስማ፣ ሁለቱ ስለ አዝራና ኤንጂላ እጅና ጓንት ማለት ናቸው። ገባ? ከልጅነታቸው ጀምሮ አብረው ነው ያደጉት። አዝራ ስለ መቴ እንኳን ምንም
ግድ የማይሰጣት ሰዓታት ነበሩ። ያ የሆነው ደግሞ በኤንጅላ ምክንያት ነው። ያንን ነገር ደግሞ ሁላችንም አይተነዋል። ሰራተኛ ወይም ባሪያ አይደለችም። ግን አንድ ነገር ልንገርህ፣ አዝራን የምትቃረናት ከሆነ ኤንጅላንን ታጣታለህ። እንደፈለጉ መገናኘት ይችላሉ። እሱ ምንም ቅር አይለኝም። እንደዛ ከሆነ ጥሩ ነው። ከኤንጅላ ጋር ዛሬ እኛ ቤት መታችሁ ራት እንበላለን። እሺ? ከዛ ነገሮች እንዴት እየሄዱ እንደሆነ እዛ ቤት ውስጥ ምንም ሰራተኛ እንደሌለ ታያለህ። እሺ፣ ዛሬ ኤንጅላን አግኝቻ እናግራታለሁ። ከዛ የሚፈጠረውን ነገር አሳውቃለሁ። ችግር የለም። እሺ አለቃ እዚያ ነው የጋበዘንና እምቢ የሚል መልስ አልቀበልም። እጣ ፈንታ ነው ብለህ ንገራት። ታውቀኛለች። እሺ እሺ፣ በቃ ጨብጠኝ። መልካም ቀን ይሁንልህ አለቃ። በኋላ እንገናኛለን። መልስልኝ እንጂ ኦዛን፣ ማንን ነው የማናገረው? እማዬ ነገሩን እያካበድሽ እኮ ነው። ከአዝራ ጋር ልታረቅ ነው። በቃ ይሄ ነው። መሄድ አትችልም አልኩህ እኮ። ጆሮ አይሰማም እንዴ? ውዴ፣ ያንን ከድር የሚሉትን ሰው በጣም እፈራዋለሁ። አትሂድ፣ እየነገርኩ ነው፣ አትሂድ። አዝራ ከፈለገች እዚህ መምጣት ትችላለች። ጥሩ ነገር ለመስራት ራስን ችግር ውስጥ ከታ አልነበረም እንዴ ልጄ? አዝራ ምን እያደረገች ነው? ቆይ ምን አስባ ነው? አዝራ ምን ልታስብ ትችላለች? በዛ ላይ አዝራ ይሄን ሁሉ ተዋሉልኝ አላለችም አይደል? በራሷ ልታደርገው የፈለገችው ነገር ነበር። በነገራችን ላይ አዝራ ክፉ ነገር የምታስብ አይመስለኝም። ቆይ አንዴ፣ ይህ ምን ማለት ነው? ምን እያልሽ ነው ያለሽው? ኦዛን ተፈጠረ? ኦዛን ያቆሻሻ የት ነው ያለው? እውነቴን ነው፣ እገልሃለሁ። ተው። ከመቼ ጀምሮ ነው እንደዚህ ሆንከው? ወይ ምን እንደሆንክ ንገረኝ እስኪ። ባህሪ እባክህን ተው። ምን እያልክ ነው ያለኸው? እስኪ ራሱን ጠይቀው። ልጅሽ ትምህርቱን ትቶታል። ምን? አዎ ኢክረም ዛሬ መጥቶ ነበረ እና ሳናግረው ነበረ። ምን እናለው? ኦዛን ለምን ትምህርቱን እንደተወ ጠየቀኝ። ምን እየተካሄደ ነው? ምንድን ነው? ቆይ ተረጋጋ። አይ አባዬ፣ ትምህርቴን አልተውኩም። እውነቴን ነው ልጄ። ይህን ነገር ከየት እንዳመጣሁ ንገረኝ እስኪ። ና ወደዚህ፣ እገልሃለሁ። እነዚህን ቃላቶች ከሌሎች ሰዎች መስማት ነበረብኝ? ከልጁ ጋር አንድ ትምህርት ቤት አይደል የምትማሩት? ልጁ ነግራው ነው የጠየቀኝ። ስማ አንተ፣ መጀመሪያ የኤንጅላ ጉዳይ፣ ከዛ ትምህርት ቤት። ልታሳብድህ ነው። ስማኝ፣ እገልሃለሁ። እገልሃለሁ። ተረጋጋ። ባህሪ እባክህን እንደዚህ አትሁን። እባክህን ተረጋጋ። ተረጋጋ። የዜት በፈጣሪ እዚህ ውስጥ አትግባ። ባህሪ እባክህን ተረጋጋ። እንደዚህ መሆን የለብህም። በል ተናገር ልጄ፣ እባክህን እውነቱን ተናገር። በል ቀጥል። አይ እኔ ትምህርቴን አልተውኩም። እውነት ለግማሽ ተርም ትምህርቴን አቋርጬ ነበር። ወይ ኦዛን፣ ወይ ደህና አልነበርኩ። እንዳትናደድ ብዬ ነው ምንም ነገር ያልነገርኩ። ይሄ ልጅ ሊያሳብደኝ ነው። ማፈሪያ የሆንክ ልጅ። ይሄንን አላምንም ልጄ። አባዬ፣ ስለ መኪና ማቆሚያ ቦታ ያልከው ከልብ አልመሰለኝም ነበር። ለምን? እውነት ለመናገር አባዬ፣ ይሄ ነገር በጣም በዛ። ይባስ ብለህ እነዚህን ሰዎች ራት ጠራቸው። አባዬ፣ መቴ ልታስተምረው ያሰብከው ነገር አለ ወይስ ልታናድደው ፈልገህ ነው? ወይ ለምን መቴን ላናድደው ፈልጋለሁ? ምን ተፈጠረ ብዬ። ይምጡ፣ እንገናኝና አብረን ጊዜ እናሳልፍ። ግን ዚያውዴ፣ ለራት የሚሆን በቂ ምግብ የለንም። ቤልጊን ብዙ ምግብ መስራት አትችልም። እኔም በሆን ደግሞ ወጥ ቤት ገብቼ መስራት አልፈልግም። ይህ እንደሚሆን ገምቼ ምግብ የሚሰሩትን ደውዬላቸው ነበር። አሁን ይዘውት ይመጣሉ። አይ ይሄ ትክክል ነው ብዬ አላስብም እና ልቀበለውም አልችልም። ምኑን ነው የማትቀበዩ? መቤት መቴ ውዴ፣ ዛሬ ራት የሚመጡ እንግዶች አሉን። አያት ኤንጅላንና ከድርን ራት እዚህ ጋብዟቸው። ለምንድን ነው አቶ ዚያ ራት የሚጠራን? እና ደግሞ ለምን እመጣለሁ አልከው? አልጠየቅኩትም። መምጣት የምትችል ከሆነ ጠይቄ እነግርሃለሁ ስለው አለቃ ዚያ እንዳትቀሩ ብሏል በላት። እሷ ደግሞ ታውቃለች ነው ያለው ዚያ። አይ አይሆንም። እና ከቤት መውጣት አልችልም። እረፍት ማድረግ አለባት ምናምን በልልኝ። አይሆንም፣ አንሄድም። አይሆንም ውዴ፣ ሰው ሲጋብዝሽ መገኘት አለብሽ። ምን ሆነሻል? እና ደግሞ የሚያስፈራ ነገር አለ? እንደውም ተመስገን ነው ማለት ያለብሽ። አዝራ ምንም አላለችኝም። ስለዚህ የሚያውቁት ነገር የለም። አቶ መቴም ይጨናነቃል፣ ነገሮቹ ይበላሻሉ። መሄድ አልፈልግም። በቃ እንሂድ። እሱ የመቴ ችግር ነው። ግን አዝራስ ንገሪኝ፣ ደውላ ነበር? ምን አለችሽ? እዚህ መጥተው ነበር። ተመልከችኝ። ለምን? ስራዬን እንዳልተው ሊጠይቁኝ። ምን አልሽ? እናማ አላቆምም አልኳቸው። እኔን ሳታማክሪ? አንተስ አማክረኸኝ? ስሚ፣ እንደዛ አይደለም እያልኩሽ ያለሁት። በድንገት ነው የጠየቀኝ እና እምቢ ማለት አልቻልኩም ነበር። ለዛ ነው። አልቻልክም ነበር? አልቻልኩም። አቶ ዚያ ማለት 2 ቀን የምታውቀው ሰው እኮ ነው። እና እኔ እንዴት አዝራን እምቢ እላታለሁ?
አልችልም። ሁኔታውን አልወደድኩትም። ምን በል ወሬውንም አልወደድኩትም። እና ዱዝቼ እንመለስ ብለሽ ሽሽት ያለሽ እሱን ያኔ እናስብበታለን። መጀመሪያ የዛሬውን ምሽት በሰላም እናሳልፍ። እሱን እናስቀድም። እሺ ቀደም ብዬ ልንገርሽ፣ ሁኔታውን ካልወደድኩት እና ንግግራቸውም ደስ ካላለኝ እውነቴን ነው የምልሽ ከእነሱ ጋር አልስማማም። ለነገሩም ከመጀመሪያው መስራት ፍላጎት አልነበረኝም። እሱን ትችላለህ። እሺ እንደዛ ከሆነ ልሂድና ልዘጋጅ። በኋላ መጥቼ ወስድሻለሁ። በኋላ እንገናኛለን። ቀኑን ሙሉ ስጠብቅ ነበር። ግድግዳ ላይ ሳፈጥ ነው ያልኩት። እኔ የምለው ቆይ እነዚህ ሰዎች ለምንድን ነው ያልጋበዙኝ? ለምንድን ነው እንድመጣ ያልፈለጉት? ሄጄ ባያችሁ በጣም ደስ ይለኝ ነበረ። በጣም እረጋጋ ነበር። እማዬ እንደ ፈጣሪ ፍቃድ ነው የሚሆነው። ከዛ ከነዚህ ሰዎች ጋር ጓደኛ፣ እህት ምናምን መሆን ትችያለሽ። እንደፈለግሽ መግባት መውጣት ትችያለሽ። የፈለግሽውን ማድረግ ትችያለሽ። ምንም ችግር የለውም። እሺ አንድ ነገር ልንገርሽ፣ እንደ ጠበቅሽው አይነት ቤት ሊኖርሽ ይችላል። ምንም ምቾት እየተሰማኝ አይደለም። ብቸኛው ነጻ ቅቤ ወጥመድ ላይ የሚደረገው ብቻ ነው። ቆይ ለምን አንተን? ኡፍ የምን ቅቤ ነው? ስለምን ቅቤ ነው የምታወሪው? ያ ሰውዬ እኮ እያላዘነ ነው። ገባሽ? ምንም ቢሆን መንገድ ላይ እኮ ነው ያደገው። ምን አይነት ሰው እንደሆንኩ ገብቶታል። ታሪኬን ያውቃል። ጥሩ ልጅ ነህ እያለ እያሞገሰኝ ነበር እና ደስ ብሎኛል። ትክክል ነበር። አልተሳሳተም። ለሞጋግስህ አይችልም። ሐሳባችሁ አንድ ነው። እሱን እኮ ነው እያልኩሽ ያለሁት እማዬ። ምን እንደሆነ ታውቂያለሽ? ይህንን ሰውዬ አሸንፈዋለሁ። በቃ ማበዱ ነው። ለሱ እንድሰራ ሊያደርገኝ ይችላል። ችግሩ ምን እንደሆነ ይገባኛል። ደካማ ልብ ያለው የልጅ ልጁን አያምነው። ድፍረት የሚያንሰው ይመስለዋል። ይሄ በህይወታችን ውስጥ አንድ የሚመጣ እድል ሊሆን ይችላል። ልጅቷ ጥሩ እድል ይዛ ልመጣ። ቆይ የምን እድል ነው ልጄ? እንዴት አንዲት ሰራተኛ እንደዚህ ዋጋ እንደሚኖራት ሊገባኝ አልቻለም። ብቻ አላውቅም። ስማ ማፊያ ሊሆን ይችላሉ። ተጠንቀቅ። ሰራተኛ አይደለችም። ስለዚህ ነገር ብዙ ጊዜ አውርተንበታል። እየደጋገምሽ እያነሳሽብኝ ነው። እባክሽ ተይ። አላውቅም ልጄ፣ ምንም ምቾት የተሰማኝ አይደለም ውዴ። አሁንም ቢሆን ራስን በደንብ ጠብቅ። እውነት ምን እንደሆነ ሊገባኝ አልቻለም። ፈጣሪ ሆይ ምን ማድረግ እችላለሁ? በጣም እየተጨናነቅሽ ነው። እንደሆነ ይሆናል። ታዩ ይሄ ሁሉ ነገር ልጅ ሲኖር ይገባሃል። ያድርግልኝ። ወይ ቤት ውስጥ እንደዚህ አይነት ነገር እያለ እንዴት ጥሎ ይሄዳል? እንዴት? አዝራ አስጨንቀው ነው አባዬ። ለዛ ነው የሄደው። ይሄ የሚሆነው እሱን መቆጣጠር ስለማትችሉ ነው። ከመጀመሪያ ጀምሮ ተናግሬያለሁ። በደንብ እንድትከታተሉት ተናግሬ ነበር፣ ግን አትሰሙኝም። ችግር አለባችሁ። ሀገሩ ላይ ምንም ትምህርት ቤት የለም እንዴ? ልጁን ከትምህርቱ አጉል ልታደርጉት ነው። አባዬ ምን መሰለ፣ እኛም እንደዚህ ልንጨነቅለት አንፈልግም፣ ግን ስለ ልጃችን ደህንነት ስለምንጨነቅ ነው እንደዚህ። የምን ደህንነት ነው ፍሱም? የምን ደህንነት? ይህንን ሁሉ ዓመት ትምህርት እንኳን አልጨረሰም። እዚህ ጥሩ ትምህርት ቤት እንፈልግና እናስገባው እና ተምሮ ሲጨርስ መጥቶ ያግዘኛል። ከዛ በእኔ ቁጥጥር ስር ይሆናል። ይኸውላችሁ አባዬ ልክ ነው። እሱም መከታተል በጣም ቀላል ነበር። ትንሽ ግራ እንደገባው ያስታውቅ ነበር። አዝራ እዚህ በደንብ እየተቆጣጠርናት ስላደገች ምን ተፈጠረ? ንገሪኝ እስቲ። ምን ማለት ነው ፉሱን? ማለቴ ያልሽው ምንም አልገባኝም። በደንብ ላስረዳሽ። እስከ ዛሬ ድረስ ይህ ሁሉ ነገር ሲፈጠር ምንም አላልኩም ነበር። ከልጅሽ ጋር ስላለሽ ግንኙነት ምን ብዬ አውቃለሁ? ምንም ፊሊዝ። ወይ ጉድ! ወሬ ወዴት እየሄደ ነው ውዴ? ምን አልኩ? ለሁላችሁም ነግሬያችሁ ነው አይደል? የሚያውቅ ያውቋል። ሁለት ወሳኝ ነገሮችን አጥታችኋልና አሁን ወደ መፍትሄ እንደመሄድ፣ እናንተ ግን እርስ በእርስ እንደ እብድ ትጫጫዋላችሁ። ወዛን ወንድ ነው፣ እንደምንም ማስተካከልና ኃላፊነት መውሰድ አለበት። ትንሽ ቆፍጠን እንዲል ማድረግ ግድ ነው። ካልቻልሽ ደግሞ የልጅ ልጄን እኔ ራሴ ያስተምረዋል። እኔ የምለው ገብቶሻል አይደል? ምን አይነት ንግግር ነው? አልገባኝም። ለወላጆቼ እንዴት እንደዚህ አይነት ነገር እነግራቸዋለሁ? ምን ነካው ዛን? አሁንም እየተጠራጠሩ ነው። ኤንጅላን በጣም ነው የማፈቅራት፣ ለዛ ነው ላገባት የምፈልገው ትላለህ። ምንድነው? በጣም ቀላል እኮ ነው። ምን አልሽ? ቀላል ነው አይደል? እብድ እኮ ነሽ። ምን ሆኖ የሚቀለው? እንደዛ ስለ የወላጆችን ፊት ማሰብ ትችያለሽ? ሐሳብሽ በፈንጅ ልታስጨርሺ ነው እንዴ? አልገባኝም። ንገሪኝ፣ ምንድነው ሐሳብሽ? በድንጋጤ ውሃ ነው የሚሆኑት። በጣም ነው የምንስቀው። ዘና እንላለን። አዎ እንስቃለን። አዎ ያ እብድ ከወላጆቼ ቀድሞ ነው የሚገለኝ አውቃለሁ። በጭራሽ አለቀኝም። ያኔ ቪዲዮ ትቀርጪና በጣም እንዝናናለን አይደል? ስማ ኦዛም፣ በሩ ላይ ሺህ የሚሆኑ ጠባቂዎች ይኖራሉ። አያቴ እዚያ ፊት ለፊት ንገራቸው። ምንም አይፈጠርም፣ አታስብ። እናትና አባትም ያውቃሉ። ከዛ ቀስ እያለን እንጨምራለን። ፈጣሪ ባርክሽን። በጣም ጥሩ ሐሳብ ነው ያመጣሽ። ከዛ ምንድነው የሚፈጠረው? ንገሪኝ። ቀጣይ ምን ይፈጠራል?
ያ እብድ ይተወኛል ብለሽ ታስቢያለሽ? በዛ ላይ አስቢው እስኪ እናቴ ልብ ድካም ነው የሚይዛት፣ ልብ ድካም። አያቴና አባቴ በስለት ቆራርጠው ለጅብ ነው የሚሰጡኝ። በቀላሉ የሚያልፍኝ ይመስልሻል? ታንክ አምጥተው አናቴ ላይ ነው የሚተኩሱት። አትጠራጠሪ። እሱ ያንተ ውሳኔ ነው። ካልሆነ ግን ወንድሜ አዝራን እርሳት። ይቅር አልልህም። ምን አይነት ቅጣት ነው? ቆይ በፈጣሪ ስም እንዴ! አይ አልችልም፣ በቃ እኔ አልችልም አልኩሽ፣ አልችልም። እንደዛ ከሆነ ያለብህ የትምህርት ቤት ዕዳ አልከፍልም ማለት ነው። አዝራ በቁማር ገንዘቤን ጨረስኩ፣ አሁን መክፈል አለብኝ እያልክ እንዳታለቃቅስብኝ። አሁን እንክፈል። ወላጆቼ ሳያውቁ በፊት ማድረግ አለብኝ። አለበለዚያ አዝራ ዕዳ፣ አዝራ ገንዘብ፣ አዝራ እርጅኝ፣ አዝራ ምናምን እንዳትለኝ። የምትዩ ነገር በሙሉ ልክ አይደለም። ስሚ፣ እስከዛሬ ምንም ከባድ ነገር ጠይቄሽ አላውቅም። እሺ እንደዛ ነው። የኮሌጅ ክፍያህን በቁማር እንደጨረስከው ቢያውቁ ምን የሚሉ ይመስላል? የቁማር ቤት ጠባቂዎች ስንት ጊዜ ነው በቡጤ ነረቱ? እሱ መቼም አትረሳም። ከኔስ ቢሆን ምን ያህል ገንዘብ እንደሰረክ ቢያውቁስ አይገሉም? ምን የሚሉ ይመስልሃል? ብዙ ጊዜ እኮ ስረዳክ ነበር። አንቺን እዚህ ውስጥ አላስገባሽም። እሺ ምንም አታስቢ። ግን መናገር ካለብኝ እናገራለሁ። እሺ መኔ። ዋው ይሄ በጣም ነው የሚገርመው አይደለ? ለእንጂ ብለሽ አጉል ልታደርጊ ነው? እንደዛ ነው? ቆይ ግን አልገባኝም። ይሄን ሁሉ ጊዜ እቺ ልጅ ስትዞራት የነበርከው አንተ አልነበርክም እንዴ? ቆንጆ እንደሆነች ስትናገር የነበርከው አንተ አይደለህም እንዴ? ውይ ስለ ጋብቻ እኮ ነው የምናወራው፣ ስለ ጋብቻ። በአንዱ ወገን ብቻ እኮ አይሰራም አይደል እንዴ? እንጂስ ትቀበለዋለች? ቆይ ያላት አማራጭ ከድር ነው። እሺ የምትል አይመስልም? እስኪ ንገረኝ፣ የእሱ አለው ባይነት የሚያሸንፍ ይመስላል? አይ አልችልም። እኔ ትዳር ውስጥ ልገባ የአብድ እንደሚተኩስብኝ አትጠራጠሪ። ስለ እኔ ግድ አይሰጠሽም ማለት ነው? ስለሱ ምንም አታስባክ። ጸባዩ ገብቶኛል። ሊያደርገው አይችልም። በጣም ጥሩ ልብ ነው ያለው። እውነቱን ነው የምልህ። አያደርገው። ተመስገን። አንቺም ጸባዩ ገብቶሻል አይደል? አንድ ነገር ልንገርህ። አያቴ እዚያ መቴን ለማናደድ ብሎ ነው ያንን ሰውዬ ላከብ ስራ ሰጠው። ከዛ ደግሞ ጠባቂ ያደረገው። እንደዛ ይሄንን እየታገስኩ ያለሁት ለእንጂ ብዬ ሳይሆን ለአቶ መቴ ብዬ እኮ ነው። እሺ ለማንም ብለህ ብታደርገው በቂ ጉዳት ያደርሳል። እንደውም ልንገርህ፣ ለምን ይሄንን እብደት እንደ ጥሩ አጋጣሚ አድርጋ አታየው? ስለዚህ ስለ ትዳር ጉዳይ ስታወራ ማንም ስለ ትምህርት ቤቱ እንደማያወራ አላስተዋልከው? እስቲ ትንሽ ብቻ ለማሰብ ሞክር። ስማ፣ እርዳታ ከፈለክ ታገኘዋለህ። ይሄ ነው። ሰዎችን ንገራቸው፣ አላስወጣም እያሉኝ ነው። ሰላም ነው? የት ነው የምትሄጂው? እንግዶች እኮ እየመጡብን ነው። ከዛ ሰውዬ ጋር አንድ ጠረጴዛ ላይ አልቀመጥም። ከሱ ጋር እንድቀመጥ አታስገድደኝም። ይቅርታ ግን ይሄ በጣም በዛ። ይበቃል። እሺ ውዴ፣ ልብሽ የፈለገውን ነገር ሁሉ አድርጌ። ይህንም ባህሪ ማሳየት አስፈላጊ አልነበረም። አባዬ ምን ለማድረግ እየሞከርክ ነው? በፈጣሪ አልገባኝም። ከቤተሰብ በላይ የማታውቀውን ሰው ታምናለህ? የልጅ ልጅን እንደዛ አስቀይመው ያንተ ስም ግን እንዲጠበቅ ትፈልጋለህ? ይሄ የእውነት ሚዛናዊ አይደለም። ደግሞ ልብ ያውቀዋል። አንተ ብትሆን ኖሮ ይህንን ጠረጴዛ ተሰባብረው ነበር። አዎ ሰባብረው ነበር። እንዴት አልሰባብረውም? የሁሉም ሰው ጠረጴዛ ላይ መቀመጥ አልችልም። የራሴን ጠረጴዛ ነው የማዘጋጀው። የፈለኩትን እጋብዛለሁ እና ጀግና የተባለ ወንድም መቅረጽ እችላለሁ። ጣልቃ አትግቢ። ጣልቃ አትግቢ ማለት ምን ማለት ነው? እስኪ አስበው። አንተ እኮ የስንት ዓመት ስራዬን አውጥተን የጣልክብኝ፣ ግን እኔን ምን አይነት ቦታ ላይ እንዳስቀመጥከኝ ታውቃለህ አባዬ? ለዚህ ቤተሰብ ህይወቴን ሰጥቻለሁ እና መስዋዕት ሆኛለሁ። መስዋዕት። ምንድን ያደረግሽው ቤልጊን? ምንድን ያደረግሽው? ምን ይታይሻል? ምንም ፊርማ የሚያስተካክለው ነገር አይደለም። ማንም ሰው ወረቀት መፈረም ይችላል። አንድ ነገር ልጠይቅሽ፣ ይሄን ሰውዬ የማትፈሪው ከሆነ ለምንድን ነው እንደዚህ የምትሆኘው? አባዬ ይቅርታ፣ ማንም የፈራ ሰው የለም። እሺ እንደዛ ከሆነ ምንም ችግር የለውም። ችግር የለም ካልክ የለም። አንቺም አትጨነቂ። የፈለገውን ሰው ጠረጴዛው ላይ ያስቀምጥ። አለቀ። እዚያም ጥፋት ያጠፋል። ምናልባት ስህተቱን ማየት ፈልጎ ሊሆን ይችላል። ስለዚህ እናግዘው። እንደፈለግህ እንዳልክ። እሺ እንግዲህ እናያለን አይደል? ማን ልክ እንደሆነ ማን ልክ እንዳልሆነ እናየዋለን። እናያለን አቴ፣ እናያለን። ኮሽኩ ስማይ፣ ይኸውልህ ኮሽኩን እምልህን ነገር ስማይ። አቶ መቴ አዝራን ከመንከባከብ ውጪ በሕይወቱ ብዙ ሌላ ነገር ሊያደርግና እኛም ልንገረም እንችላለን። እናያለን። አቶ ዚያ በጣም አስተዋይ ሰው ነህ። እውነት ይሄ ገና መጀመሪያው ነው። ተረጋጊ። እንደዚህ አይነት ጨዋታ አንጫወትም አይደል? አንጨናነቅም። ሊያናደን እየሞከረ ነው እና ተሳክቶለታል። መቴ ስኬታማ ነው። ሁሌ ምን እንደምትይኝ ታስታውሻለሽ? እንድንረጋጋ ትነግሪኝ ነበር። አስታውሽ። እኔ አሁን ምንም ነገር ልላ አልችልም መቴ። ምንም አልችልም። መረጋጋት አልችልም። መቀበልም አልችልም። በቃ እሺ፣ ሰውየው ይምጣ። እንዲቆጫቸው ካላደረኩ እኔ መቴ አይደለሁም። ግን እንደዚህ ስትናደጂ መከራከር ይከብዳል። እንደዚህ አትኙ። ተይ። ምን እየተፈጠረ ነው? ምንድን ነው? ምንም እየተፈጠረ አይደለም። በል መቴ፣ እናትን ይዛት ከዚህ ውጣ እባክህ። ውጣ ማለት? ባገኘሽው አጋጣሚ ልጄ ላይ ትጣበቂያለሽ። እኔ ስመጣ ደግሞ ውጣ ትይዋለሽ። ጥያቄ እኮ ነው የምጠይቅሽ። እሺ ምንም አልልሽም። በቃ ውጭልኝ እባክሽ፣ እባክሽ። እንሂድ እማዬ። አትነግረኝም? ምንም አይደለም እማዬ። በእጅሽን ታጥበሻል? ሻሽሽን እንዴት ነው ማደርግልሽ? እስኪ ያሳይኝ።
የጓደኝነት ምክር ልምከርሽ። ምን ቢሆን ጥሩ መሰለሽ? ሳይረፍድ በራስሽ መንገድ ሂጂ። እውነቴን ነው የምልሽ። በቃ አቅመሽን ቤተሰብ ለመመስረት ብታወዩ ምን ታስቢያለሽ? የሰው ልጅ ላይ አትጣል። እናትሽ ከሄደች በኋላ እዚህ ቤት ውስጥ ምን እንደተፈጠረ ተመልከች። ሁሉም ነገር ተበላሽ። ይህንን ብቻ ነው ለአንቺ የሰጠሁት። ልጁን ምን እንዳደረግሽው ሁላችሁም ኃይለኛ ነጋዴ እንደሆናችሁ ነው የምታስብ፣ ግን ሱቁን እንኳን ማስተዳደር አልቻልሽም። አለቃ 1 ኪሎ አድርገው። እንደውም 2 ኪሎ አድርገው። 2 ይሁን። የቫኒላ፣ የኦቾሎኒ፣ የቸኮሌት፣ የማር በማርም አድርግልኝ እና የካራሜል ይሁንልሽ ወይስ የፍራፍሬ? የካራሜል ይሁን። አዝራ ካራሜል ትወዳለች? አዝራ። እሺ ውዴ፣ እሷ እንኳን አትፈልግም። ቶሎ ስጠኝ ወንድሜ፣ እንቸኩላለን። ቆይ ግን የምልሽ እዚህ መጥተሽ አታውቂም እንዴ? ይህን ሁሉ ጊዜ ኢስታንቡል እየኖርሽ ማለቴ ነው። የሚገርምሽ አንዳንዴ እኔ ከዱስቼ እመጣለሁ ለቫኒላ አይስክሬም ብቻ እወደዋለሁ። እንደውም እዚህ ባቅላባ በክሬም መብላት ትችላለሽ። ግን አሁን ሰዓቱ ረፍዷል። ሌላ ቀን እንመጣለን። አይተሻቸው የማታውቂያቸው ብዙ አማራጮች አሉ። ጨምርበት ወንድሜ፣ ቸኮሌት ብታደርግበት። እሺ ያደርግበታለሁ አለቃ። ለስላሳ ላምጣልሽ? አይ አልጠጣም። ቀዝቃዛ አላቸው? አልጠጣም ከድር። አመሰግናለሁ። እሺ አንድ ነገር ልጠይቅሽ። ለምንድን ነው እንደዚህ የተጨናነቅሽው? ምንም ቢሆን እነዛ ሰዎች ቤተሰቦችሽ ነበሩ። ከአንቺ በላይ ዘና ያልኩት እኔ ነኝ። እናንተ መሀል ባለው ሁኔታ ምክንያት ብጨናነቅ ይገርማል። አንድ ነገር ቢፈጠርስ? አንተ ችግር ብትፈጥርስ? ያው እሱ እንደመጤ ሁኔታ ነው። እየቀለልኩ ነው የኔ አበባ። ልዩ እንግዳ ተብዬ የተጠራሁበት ቦታ ላይማ እንዴት ችግር እፈጥራለሁ? መኪና ውስጥ የምትበይው ይምጣልሽ? አይ እዛውም በላል። አዎ ልክ ነው፣ ረፍዷል። ከዚህ ቶሎ ብንሄድ ይሻላል። ይኸውልሽ አቶ መቴ ቀንቶ ምግብ ፍላጎትሽን ካላጠፋው ማለቴ ነው። ያው የሚፈጠረው ነገር አይታወቅም ብዬ ነው። ምንም ቢሆን አያቱ ከልጅ ልጁ በላይ የሚወደው እኔን ነው። ግን የሱን ቦታ መውሰድ አልፈልግም። ኦቾሎኒ ያለው ብስኩት ይዤልሽ እመጣለሁ። እየበላሽ ትሄጃለሽ። አይ አልፈልግም። እሺ ጨርሰናል አለቃ። አዝራ እንዴት ነች? ትንሽ ተረጋጋች? ያው ደህና ትመስላለች፣ ግን ተጨናንቃለች። እዛ ቤት ውስጥ ብዙ ሰዎች አሉ እና ደግሞ ከቤት መውጣት በፍጹም አልችልም ስትለኝ ነበር አባዬ። መውጣት አልችልም ማለት? አዎ ምን ማለት እንደፈለገች አልገባኝም። ስለዚህ ቤልጊንን ጠየቅኳት። ቤልጊንም መጥፎ ሁኔታ ላይ ነበረች። ስለዚህ አንድ ነገር እንዳትሆን ከቤት እንዳትወጣ አደረግንና አንቺን ወደዚህ እንድትመጪ አደረግንሽ አለችኝ። ያው ለኔ ያሰማኝ ነበር። ፉሱን ከማንም በላይ ቤቷን ታውቀዋለች። እስኪ ጠይቃት። አዎ አውቀዋለሁ። አባቴ በር የሚጠብቁ ሰዎች ይዞ መጥቷል። ስለዚህ ደህና ነች ማለት ነው። አንተ ምንም አታስብ። ግድ የለም እሱን ተይው። ባህሪ ምን ተፈጠረ? እያሳበዱኝ ነው ያሉት አባዬ። ልታስበው አትችልም። ከዚህ አባረርኳቸው፣ ግን አይሄዱም። አቶ ዚያ ካዘዘ ብቻ ነው የምንሄደው ብለዋል። እስኪ አንድ ነገር ብቻ አድርግ፣ ያለ እኔ አንድ ነገር አድርግ። መልካም ጊዜ። እናመሰግናለን። ቤልጊን፣ አሁን ክፍሌ ውስጥ ነው ያለሁት። ሰላም ነሽ አይደል? ምን ነው ደህና አትመስይም? ደህና ነሽ? ሃሎ ቤልጊን፣ ቤልጊን ስሚ፣ ስለ አንቺ ተጨንቄያለሁ። ደህና ነሽ? ደህና አይደለሁም አቲፍ፣ በጣም ተናድጃለሁ። ምን ተፈጠረ? ያው ግልጽ ነው አባቴ። ምን አድርጎ ነው? ማውራት ከጀመርኩ ማልቀስ አላቆምም። ስለዚህ ምንም አልነግርህም፣ ግን ደግሞ እርዳታ ያስፈልገኛል። ንገሪኝ፣ ምንድን ነው? አሁን በአስቸኳይ ገንዘብ ያስፈልገኛል። እሺ አሁን እልክልሽ። አይ እንደዛ አይደለም፣ ብድር አልፈልግም። ለጊዜው አንድ ትንሽ መሬት አለኝ፣ እሱን አሁኑኑ መሸጥ አለብኝ። በጣም ቆንጆ ቦታ ነው። ያው ትልቅ ቦታ እንኳን አይደለም። መግዛት ትፈልጋለህ? አዎ እፈልጋለሁ፣ ግን በኋላ እናወራለን። ትልቅ ነገር አይደለም፣ አታስቢ። አንድ መንገድ እንፈልጋለን። አሁን መጥቼ ወስድሻለሁ። አይ እንደዛ አታድርግ፣ አትምጣ። ዞሮ ዞሮ መውጣት አልችልም። እሺ መውጣት አልችልም ማለት ምን ማለት ነው? አልገባኝም። ፌሌዝም ያለችው እንደዛ ነው። እስር ቤት አደረግሽው እንዴ? እመጣለሁ፣ እዛው ጠብቂኝ። አዲፍ እባክህ አትምጣ። ይኸውልህ አባቴ ከድርን እዚህ ጠርቶታል። አንን ቤልጊን፣ እሺ
ዝጊው፣ እየመጣሁ ነው። ዝጊው። ና መድረኩ ያንተ ነው። እንደ ፊልም ብቀርጽ ደስ ይለኝ ነበር። ኧረ ስታዩ እኔ ትዝልሻለሁ አይደል? ሟች ጥሩ እንደነበር ይገባሻል። እና ርዕሱ ያጎቴ ልጅ ማን ገደለው ነው? ማንን ነው የምትገለው? ምንድን ነው የምትገለው? ንገረኝ። አያቴ ስላየነው ፊልም እያወራን ነው። በጣም ቆንጆ ፊልም ነበር። አያቴ አዝራ የሆነ ቆንጆ ፊልም ጋብዛኝ ነው። መጨረሻው ሞት ነው። ስለዚህ መቴት ነው። ቤልጊን ሴት ነች። እዚህ ነኝ አያቴ። ኦ ትልልቅ እንግዶችን በደንብ ለመቀበል ዝግጅት ላይ ነበርኩ። በጣም አምሮብሃል። አመሰግናለሁ እማዬ። ይኸውልህ መቴ፣ እንግዶቹን ምንም አይነት ነገር እንዳትናገራቸው። ምንም አላደርግም አያቴ፣ አታስብ። ለምን አትሰብሪውም? እንግዲህ እዚህ ላይ እንዳንተ ጎበዝ አይደለሁም አባዬ። መጥተዋል። እንኳን ደህና መጣችሁ ልጆች፣ እንኳን ደህና መጣችሁ። ግቡ። ሰላም፣ እንዴት ናችሁ? አላረፈድንም አይደል? በሰዓታችን ሄደ። አይ በሰዓታችሁ ነው የመጣችሁት። እኔ ወስዳቸዋለሁ። እሺ እህቴ፣ ትንሽ ከባድ ነው፣ ተጠንቀቂ። በደንብ ያዩ። አትቁሙ፣ ተቀመጡ እንጂ። ኑ ወደዚህ። ፋሪ መጣ ውዴ። አባዬ ወዴት ነው? ትንሽ ስራ አለኝ፣ ልሄድ። ምን ልታደርግ ነው? ቆይ እባክሽ፣ ነገርኩሽ። ፋሪ። አቤት ውዴ። ከድር ቲሞቲም ጨምሪለት። እኔ ጨምራለሁ፣ ችግር የለም። እንዲህማ አይሆንም፣ እንግዳችን ነህ። እኛ ቤት ደግሞ እንግዳ በጣም እናከብራለን። ትንሽ ትጨምርልህ? ትፈልጊያለሽ? አይ በቃኝ። መልካም ምግብ። አመሰግናለሁ። እውነቴን ነው የምላችሁ፣ አልዋሽም። በጣም ነው የገረመኝ። ማለቴ ያው እንደዚህ አይነት በጣም ትልቅ ፎቅ ቤት አንድ ወይም ሁለት ሰራተኛ ይኖረዋል ብዬ ነበር ማስበው፣ ግን እንደማየው ከሆነ ተሳስቻለሁ። እሱ ቴሌቪዥን ላይ እንደምታየው ማለት ነው። እኛ እኮ ባህላችንን እናከብራለን። አያቴ ድሮ ሰው ነው። ባሌ ወጥ ቤት ገብቶ ምግብ ይሰራል። ቆንጆ ድንች መስራት ይችላል። እንዴት እንደሚጣፍጥ ይገርማል። እኔ ድንች በጣም ነው የምወደው። እማዬ ቆንጆ አድርጋ ነበር የምትሰራው። አለቃ፣ በጣም ነው ማከብርህ። ደስ ይላል። ባህላችንን እስካሁን አረሳችሁት። አዎ አዎ። ኤንጅላ፣ እንዴት ነሽ ልጄ? ዝም አልሽ እኮ። አዎ ደህና ነኝ አለቃ። ስለ ጠየቀኝ አመሰግናለሁ። አንተም ደህና እንደሆንክ ተስፋ አደርጋለሁ። ደህና ነኝ። ሰርጉን ታዲያ መቼ ብናደርገው ይሻላል? እንደ ፈጣሪ ፍቃድ በተቻለን ፍጥነት ልናደርገው እያሰብን ነው። ምንም ጊዜ ባናጠፋ ጥሩ ነው አይደል እንዴ? ፈጣሪ ከፈቀደ እናያለን። አዎ ፈጣሪ ከፈቀደ። ምን ያግዳችኋል ብለህ ነው ውዴ? ስሚኝ፣ በተቻለ ፍጥነት እናደርገዋለን። ያው ማለት እንደዛ ከሆነ ጫጉላም ሊኖረን አይችልም። ያው እኛ ደግሞ ስለ እንጂላ ማሰብ አለብን። ይቅርታ፣ ልክ አይደለው? አዎ ልክ ነው። አዎ ልክ ነሽ። ይቅርታ አቶ መቴ። ማለቴ ከዚህ በኋላ ስለ እኔ ጉዳይ ምንም መጨነቅ አይጠበቅብህ። አታስብ እባክህ፣ ስለ ራስ ብቻ ተጨነቅ። እኛ እዚህ ያለውን ነገር እናስብበታለን። አለቃሽ እዚህ ነች። ምን ታስቢያለሽ ውዴ? አሁን እንደምታየው ጃፓናዊቷ ስለተመለሰች 3 ቀን ወይም 5 ቀን አውሮፓ፣ አሜሪካ ሄደን ዘና ብንልስ? ምን ታስቢያለሽ? አሪፍ ሐሳብ አይደለም? አያት ፊት አትሰፍረኝ እባክህ። ምን ችግር አለው? በፈጣሪ ያሳፍራል እንዴ? ቶሎ እቅድ እናወጣለን። እሺ እንጂ። እሺ። ጃፓናዊቷ ምን? ወንድሜ ይቅርታ፣
ኤንጂላ ብዙ ስሞች አሏት። ዞር ብለህ መለስ ስትል ስም ቀይረው ነው የሚጠብቁ። ስለዚህ ምንም አትገረም። ሙቤራ መጀመሪያ ስታመጣት የኤንጂላን ጸጉር ልክ እንደ ጃፓናዊዎች እንደዚያ ሲዛው ነበር ያመጣቻት። ለዛ ነው ካሁን በላይ ድሮ ቆንጆ እንደነበረች አልጠራጠርም። ስለ ድሮ ነገር ይሄን ያህል ካወራን አሁን ደግሞ ስለ ስራ ሰዓታችን እናውራ። የምን የስራ ሰዓት ነው ከድር? እሺ እናውራ። ይሄ እኮ ጥሩ ሰዓት አይደለም ከድር። ምን ችግር አለው? እዚህ የመጣ ነው ለማውራት ነው። ኤንጂላ አሁን ልታገባ ነው፣ ቤት ሊኖራት ነው። ስለዚህ እንደ ድሮ መሆን አትችልም። አሁን እዚህ ቤት ውስጥ ያለው ስራዋ ሰዓት ሊወሰንለት ይገባል። በፈረቃ ይሁንላት። ኦዛኑዴ ጫው ይሁንኪ ከ3 እስከ 11 ቅዳሜና እሁድ ቤት ትሆናለች። ማለት ቤተሰቡ አንድ ላይ ቢሆን ጥሩ ነው። የሚያሳዝነው ከአዝራ ጋር እንደዛ ማድረግ አልቻለም ነበር። ውዴ ይገርማል። ብዙ ነገር ችለን ያለው ይገርማል። ቀላል አልነበረም። አሁን ጊዜ አለን። አያቴ እንደውም ካነሳው አይቀር አዝራና እኔ ለአንድ ሳምንት አንድ ቦታ ብንሄድ ጥሩ ነበረ። አሁን አብሮ ከድር አለ። በኋላ እናወራበታለን። ልጄ ምንም አታስብ። ስለ ስራ ሰዓትና ሌሎች ነገሮች በደንብ እናወራበታለን። አታስቡ፣ ችግር የለም። አመሰግናለሁ አለቃ። ስለ አንተ ፍትሃዊነት ምንም አልጠራጠርም። እውነት አንበሳ ነህ። እድሜ ዘላለሜን አብሬው እየኖርኩ ባህዶ ይከብደኛል። ለማንኛውም እንደ ድሮ እዚህ መኖር አትችልም። እንደዛ አይደል ውዴ? ኦዛኑዴ ምን ነው ዝም አልክ? ቁንዶ በርበሬ ይኸው። ወይ ምን ነው ቁጭ በደጋ በዛ? ያው እኔ ታዛዥ ነኝ በቃ ለዛ ነው።